ሰላም ሰላም ውድ የፉልስታክ ኦን ዲማንድ ዩቲዩብ ቻናል ተከታታዮች፣ በዚህኛው ቪዲዮአችን ስለ አንዳንድ ቢልት-ኢን የሆኑ በፓይተን ፕሮግራም ሜቶዶች እናያለን። አንደር ሊስት ማለት ነው። ሊስት እንግዲህ አንደኛው የዳታ ታይፕ ወይም የዳታ ስትራክቸር አይነት ነው ብለናል። ዲቴይል አይተናል ባለፈው ቪዲዮአችን። እሱን ያላያችሁ ካላችሁ መለስ ብላችሁ እሱን ቪዲዮ እንድታዩ እንጋብዛችኋለን። ዘን ከዛው ከሊስት ዳታ ታይፕ ሳንወጣ እዛ ውስጥ አንዳንድ ቢልት-ኢን ሜቶዶች አሉ። ሊስት ዳታ ታይፕን ኦፕሬት ስናደርግ ወይም እሱን ተጠቅመን የተለያዩ ዳታዎችን ስቶር ስናደርግ የምንጠቀማቸው ሜቶዶች አሉ። እነዛን እንዴት አድርገን እንጠቀማለን? እነሱስ እነዛ ሜቶዶች እነማን ናቸው? መቼ ነው የምንጠቀማቸው? እንዴት ነው የምንጠቀማቸው የሚለውን እናያለን ማለት ነው። ዊዝ ፕራክቲካል ኮዲንግ ኤክሰርሳይዝ ሰፖርት አድርገን በኤግዛምፕል እናያለን ማለት ነው። እንግዲህ ከነዛ ውስጥ ከነዛ ሜቶዶች ውስጥ እና አፔንድ ሜቶድ አሉ፣ ኢንሰርት ሜቶድ አለ፣ ኤክስቴንድ ሜቶድ አለ፣ ሌሎችም ሜቶዶች ይኖራሉ ማለት ነው። ከዛ በፊት ለቪዲዮ ወይም ለቻናሉ አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጋብዛችኋለን። ሌትስ ጎ ቱ ዘ ሌሰን። ኦኬ፣ የመጀመሪያው ሜቶድ እንግዲህ አፔንዲንግ ሜቶድ ይባላል ወይም አፔንድ ሜቶድ ይባላል። አፔንድ የሚባለው እንግዲህ it is built-in ሜቶድ ነው። it is to add an item to the list። የሆነ ሊስት አለን፣ ያንን ሊስት ቫሪያብል ላይ ያስቀምጠነዋል። then if you want to add an item or an element to that variable as a list element, we can use the method what calls that append የሚለው ሜቶድ መጠቀም እንችላለን ማለት ነው። ለምሳሌ እንግዲህ የሆነ ፕሮግራም ዲቨሎፕ እያደረግን ነው እንበል። ለምሳሌ አንድ ኢኮመርስ ዌብሳይት ዲቨሎፕ እያደረገ ያለ ፕሮግራመር አይተሞችን ወደ ካርት አድ ማድረግ አለበት አይደል እንዴ? የተለያዩ አይተሞችን ወደ ካርት አድ ማድረግ አለበት። ስለዚህ ያን አድ የሚያደርገውን ኮዱን የሚጽፈው በምንድን ነው? አፔንድ የሚለውን ሜተድ ተጠቅሞ ነው ማለት ነው። እያንዳንዳቸውን አይተሞች ወደ ካርቱ ሰውየው ክሊክ ሲያደርግ ያንን አይተም ክሊክ ሲያደርግ አውቶማቲካሊ ወደ ካርቱ አድ ያደርግለታል ማለት ነው። ዘን ከካርቱ ቼክ አውት አድርጎ የሚገዛው አካል ይገዛል ማለት ነው። ሶ ያንን ፕሮግራም ወይም ያንን ኮድ ለመጻፍ አፔንድ የሚለው ሜተድ ዛት ኬዝ ያገለግለዋል ማለት ነው። ወይም ደግሞ ለምሳሌ አንድ ተማሪዎችን ሬጂስተር የሚያደርግ አፕሊኬሽን ዲቨሎፕ ቢደረግ ዘን እያንዳንዱ ተማሪ ሬጂስተር በተደረገ ቁጥር አድ የሚባል በተን ብንጨምርለት ዘን አድ የሚለውን ክሊክ ስናደርግ ሁልጊዜ ወደ ስቱደንት ሊስት የሚባል ሌላ እንትን ቢኖረን ኤምፒቲ አሬ ቢኖረን ዘን ወደዛ አድ ያደርጋቸዋል ማለት ነው። ይህን አድ የሚያደርግልን ሜተድ ምንድነው? አፔንድ የሚባለው ሜተድ ነው ማለት ነው። ሶ in order to build such kinds of application, the method is what calls that append is essential at that time. ኦኬ፣ እስቲ በኤግዛምፕል እንየው እስቲ። ለምሳሌ ወደ ኮድ ኤዲተራችን እንሄድና ወደ ጁፒተር ኖትቡክ ኮድ ኤዲተር እንሄድና እንግዲህ እናንተ የትኛውን ኮድ ኤዲተር እንደምትጠቀሙ አላውቅም። ቪዥዋል ስቱዲዮ ኮድ ልትጠቀሙ ትችላላችሁ፣ አናኮንዳ ወይም ፓይቻርም ልትጠቀሙ ትችላላችሁ። እኔ ያው እንደምታዩት ጁፒተር ኖትቡክ ነው የምጠቀመው። ስለዚህ ለምሳሌ አሁን ሊስታችንን ስቴት እናድርግ። ሊስት ለምሳሌ ፍሩት የሚባል ቫሪያብል በሊስት መልኩ እናስቀምጠው። ስለዚህ ምን የሚባል ፍሩቶች አሉ? አፕል አለን፣ ዘን ባናና አለን። ባናና ዘን ኦሬንጅ ቢኖረን ተጨማሪ ኦሬንጅ። ሶ ለምሳሌ ሌላ ተጨማሪ ፍሩት አድ ማድረግ ፈለኩኝ እዚህ ሊስት ላይ ማለት ነው። ለምሳሌ ማንጎን አድ ማድረግ ብፈልግ ሶ how can I add it? append የሚባለው ሜተድ መጠቀም እችላለሁ ማለት ነው። append የሚባለው ሜተድ ተጠቅሜ አድ ሳደርገው ለምሳሌ ፍሩትስ ዶት append የሚባለው ሜተድ ስለሆነ ማንኛውም ሜተድ ደግሞ ፓረንተሲስ ይከተለዋል ወይም ቅንፍ ምልክቱ ይከተለዋል ማለት ያ it is the indications of a method. so append ለሚለው built-in ሜተድ ስለሆነ ይሄንን ፓረንተሲስ እናስከትለዋለን። ዘን ማን ነው አድ ማድረግ የፈለኩት? ማንጎ
ማንጎን አድ ማድረግ ፈልጊያለሁ። ኦኬ እስቲ አዳርጎልኛል አላደረገልኝም። እስቲ ሌትስ ፕሪንት ዘ ቫሪያብል ፍሩትስ የሚለውን ቫሪያብል ፕሪንት ላድርገው እስቲ። ፕሪንት ፍሩትስ። እስቲ ሌትስ ራን ኢት። ይሄው አፕል፣ ባናና፣ ኦሬንጅ ኤንድ ማንጎን መጨረሻ ላይ አዳርጎልኛል ማለት ነው። ሶ ዘ ሜትድ append it used to add an item or an element as a last element for the variable what I ስቴት ላደርግ ነው ቫሪያብል እንደ መጨረሻ ኤሌመንት እንደ መጨረሻ አይተም አድ ያደርገዋል ማለት ነው። ሶ በዚህ መልኩ አፔንድን መጠቀም እንችላለን። አሁን ለምሳሌ ቅድም እንዳልኳችሁ የተለያዩ አፕሊኬሽኖችን ዲቨሎፕ ስናደርግ ወይም የተለያዩ ሪል ወርልድ ፕሮጀክት ላይ እንዴት አድርገን እንጠቀመዋለን ይሄንን ስንል እንግዲህ ኢኮመርስ ዌብሳይት ለምሳሌ ዲቨሎፕ የሚያደርግ ሰው እያንዳንዱ አይተሞች ለምሳሌ አፕል፣ ባናና፣ ኦሬንጅ ወይም እነዚህ ሌላ ፕሮዳክቶች ናቸው ብለን ብናስብ እነዚህ እያንዳንዳቸው ፕሮዳክቶች የሆነ በተን ይኖራል ወይም አይተሙን ዲስክራይብ የሚያደርግ ነገር ይኖራል። ስለዚህ ያንን ክሊክ ባደረግን ቁጥር ወደ ካርቱ አድ ያደርጋቸዋል ማለት ነው። ዘን ፍሮም ዘ ካርት ዘ ዩዘር ካን ቼክ አውት ኢት ላስትሊ ወይም እንደምንጠቀመው አፕሊኬሽን ይለያያል ማለት ነው። but what the point is the method append is used to add an item as a last element for the list ስለዚህ ይሄ ነገር በዚህ መልኩ እንትን ማለት እንችላለን። ሌላው ተጨማሪ ሜትድ ኢንሰርት የሚባል ሜትድ ነው። ኢንሰርት የሚባል ሜትድ ለምንድን ነው የሚያገለግለን? ኢንሰርት ሊስት አይተም አስ ስፔሲፋይድ ኢንዴክስ we use the insert method ኢንሰርት የሚባል ሜትድ እንጠቀማለን ማለት ነው። ኢንሰርት የሚባለው ሜትድ ስንጠቀም we must specify the index values and the element what we want to insert ያ ለምሳሌ እዚህ ታችኛው ላይ እንምጣና ነምበርስ ለምሳሌ ነምበርስ ቢኖሩ ነምበርስ ስኩዌር ብራኬት ነው መጠቀም ያለብን። ዘን 1 2 3 4 5 እነዚህ ሊስቶች አሉ፣ ኑሜሪካል ሊስቶች አሉ። ዘን ኢንሰርት ማድረግ የፈለኩት አሁን ነምበርስ ዶት ኢንሰርት የሚባለው ሜትድ ቢልትን ሜትድ ነው። በዚህ መልኩ እናስቀምጠዋለን። ዘን ማን ነው ማስቀመጥ የፈለኩት ኢንሰርት ማድረግ የፈለኩት ማን ነው? የትኛው ኢንዴክስ ላይ ነው? ለምሳሌ ሁለተኛው ኢንዴክስ ላይ ነው ማስቀመጥ የፈለኩት። እሺ ሁለተኛው ኢንዴክስ ላይ ማን ነው አድ ማድረግ ወይም ኢንሰርት ማድረግ የፈለኩት? 100። ኦኬ ሁለተኛው ኢንዴክስ ማለት 1 ቁጥር 0 ኢንዴክስ ነው፣ 2 ቁጥር 1 ኢንዴክስ ነው፣ 3 ቁጥር ሁለተኛው ኢንዴክስ ነው። ስለዚህ 3 ቁጥር ላይ 100ን ያስቀምጥና 3 ቁጥርን ወደ ሌላ ቦታ ሽፍት ያደርጋታል ማለት 3 ቁጥር ሁለተኛው ኢንዴክስ ላይ ነበረች፣ ወደ ሶስተኛው ኢንዴክስ ሽፍት ያደርጋታል ማለት ነው። ሌትስ ፕሪንት ዘ ቫሪያብል ነምበርስ ፕሪንት ነምበርስ ኦኬ 1 2 100 3 4 5 ብሎ ኢንሰርት አደረገልን። 100 ኢንሰርት አደረገልን። 100 ኢንሰርት ሲያደርግልን መጀመሪያ የነበረው the number 3 was placed in the index 2 ኢንዴክስ 2 ላይ ነበር። አሁን ግን 100ን ኢንዴክስ 2 ላይ ስላስቀመጥነው ቦታዋን ሽፍት ታደርጋለች፣ ወደ ሶስተኛው ኢንዴክስ ሽፍት ታደርጋለች ማለት ነው። በዚህ መልኩ ለምሳሌ የተለያዩ ሪል ወርልድ ፕሮጀክት ስንሰራ ኦኬ ለምሳሌ አንድ ነገር እዚህ ነው መቀመጥ ያለበት ወይም የሆነ ስቱደንት ካለ ይሄኛው ተማሪ እዚህኛው ላይ ነው 10ኛው ተራ ቁጥር ላይ ነው ወይም 15ኛው ተራ ቁጥር ላይ ነው መቀመጥ ያለበት ብለን ካሰብን ከመቶ ተማሪዎች ውስጥ 15ኛው ላይ ኢንሰርት ማድረግ ተፈለግ 15ኛው ተራ ቁጥር ስንተኛው ኢንዴክስ ቫልዩ ነው? ኦኬ ዘን ያን ኢንዴክስ ቫልዩ ታስቀምጥን በኋላ አፍተር ዛት who is in this index value እዚህ ኢንዴክስ ቫልዩ ላይ ማን ነው ያለበት? አበበ፣ ከበደ፣ whatever ዘን ያን ኢንሰርት እናደርጋለን። የምንፈልገው ቦታ ላይ አንድ ቫልዩ ኢንሰርት ለማድረግ we use the method ኢንሰርት የሚባለው ሜትድ እንጠቀማለን ማለት ነው። ሌላው ኤክስቴንድ የሚባል ሜትድ አለ። ኤክስቴንድ ሜትድ ደግሞ ሁለት ሊስቶች ይኖሩናል። እነዛን ሁለት ሊስቶች መርጅ ማድረግ ብንፈልግ ዘን we use extend method እንጠቀማለን ማለት ነው። ኤክስቴንድ ሜትድ የሚባለው ይሄኛው ማለት ነው። ለምሳሌ ኤክስቴንድ ሜትድ ይሄ ነው ማለት ነው ኤክስቴንድ ሜትድ የምንለው። ስለዚህ ለምሳሌ ሊስት 1 እንበል። ሊስት 1 ስንት አለ?
ሊስት ዋን ለምሳሌ የሰው ስም ነው ብንል አበበ፣ ከበደ፣ ዘን ሰይድ እነዚህ ቢኖሩ ሁለተኛው ሊስት ደግሞ ይሄኛው ሊስት ዋን ነው። ዘን ሁለተኛው ሊስት ደግሞ ሊስት ቱ ደግሞ ቁጥር ናቸው እንበል። ለምሳሌ 1 2 12 13 ሶሪ 4 5 6 ኦኬ። እነዚህ ሁለት ሊስቶች አሉ። ሁለቱ ሊስቶች መርጅ ማድረግ ብፈልግ ምንድነው የማደርገው? ሊስት ዋን ዶት ኤክስቴንድ ሊስት ቱ ማለት ነው። ሊስት ቱ ዘን ማን ነው ፕሪንት ማድረገው? ሊስት ዋን ፕሪንት ሊስት ዋን አደርገዋለሁ ማለት ነው። ለምን ሊስት ዋን ላይ ነው ሊስት ቱን ወስጄ መርጅ ያደረኩት ማለት ነው። ስለዚህ የተለያዩ ሊስቶች ይኖሩናል። እነዛ ሊስቶች መርጅ ማድረግ ከፈለግ we use the built-in method extend። ኦኬ አሁን ለምሳሌ ይሄ ምን ብሎ ይወጣልናል? አበበ ከበደ ሰይድ 11 32 ምናምን ብሎ አንድ ሊስት ውስጥ ያስቀምጣቸዋል ማለት ነው። ስለዚህ መጀመሪያ ሊስት ዋን 3 ኤሌመንት ነበር ያለው። አሁን ስንት ኤሌመንት ያለው ሊስት ይመልስልናል? መጀመሪያው 3 አለን። ዘን አሁን 5 ጨምረናል። ወደ 8 ኤሌመንት ያለው ሊስት ሪተርን ያደርግልናል ማለት ነው። ይሄው አበበ ከበደ ሰይድ 11 32 4 5 6 ብሎ ሪተርን ያደርግልናል። በዚህ መልኩ መርጅ ማድረግ እንችላለን ማለት ነው። በዚህ መልኩ ሁለት የተለያዩ ሊስቶችን ወደ አንድ ሊስት መርጅ አድርገን መጠቀም እንችላለን ማለት ነው። ስለዚህ እንደዛ አድርገን ቢልት ሜቶዶችን አክሰስ ማድረግ እንችላለን፣ በቀላሉ መጠቀም እንችላለን ማለት ነው። እሺ ሪሙቭ ማድረግ ብንፈልግስ? ሊስት ለምሳሌ አንድ ሊስት የሆነ ኤሌመንት አለው። 10 ኤሌመንት ሊኖር ይችላል፣ 3 ኤሌመንት፣ 5 ኤሌመንት። ፍሮም ዛት አንድ ማንፈልገው ኤሌመንት ካለ ያንን አቮይድ ማድረግ እንችላለን፣ ሪሙቭ ማድረግ እንችላለን። ለዛ ደግሞ ሪሙቭ የሚባል ሜትድ አለ፣ ፖፕ የሚባል ሜትድ አለ። we can use based on our option። ለምሳሌ ሊስት ዋን ለምሳሌ አበበ ከበደ ሰይድ ብለናል አይደለ? ፕሪንት ሊስት ዋን ብንለው ለምሳሌ ፕሪንት ሊስት ዋን ብንል አሁን በዚህ መልኩ ፕሪንት ያደርጋቸዋል። በዚህ መልኩ ኦኬ። አንድ ጊዜ ለምሳሌ ሊስት ዋን ምንድነው ብለናል? ኮሌክሽን ኦፍ ኔምስ ነው። ኮሌክሽን ኦፍ ኔምስ ነው ያለው። ዘን ሶሪ ሌላ ኤሌመንት እንጨምርበት። አህመድ፣ ዘን ሙሐመድ፣ ዘን ሰይድ። እነዚህ ኤሌመንቶች አሉት። አሁን ሊስት ዋንን ፕሪንት አድርግልኝ ብለው ፕሪንት ሊስት ዋን እንዳለ እነዚህን ኤሌመንቶች በሊስት መልክ ይመልስልኛል ማለት ነው። ዘን ቀጣይ ምንድነው የማደርገው? ለምሳሌ የመጨረሻውን ወይም መሐመድ የሚለውን ወይም አህመድ የሚለውን ስም አበበ የሚለውን ሪሙቭ ማድረግ ፈልግ ሊስት ዋን ዶት ሪሙቭ ማንን? አህመድን ሪሙቭ አድርግልኝ። ዘን ፕሪንት ማን ነው ፕሪንት የሚያደርግልኝ? ሊስት ዋን ፕሪንት አድርግልኝ ብለው አህመድን ሪሙቭ አድርጎ አበበ መሐመድና ሰይድን ፕሪንት አውት ያደርግልኛል ማለት ነው። አበበ መሐመድና ሰይድ በዚህ መልኩ ሪሙቭ ያደርግልኛል ማለት ነው። ስለዚህ ሪሙቭ የሚባል ቢልትን ሜትድ አለ ማለት ነው። እና አዲሽን ቱ ዚስ ሌላ ደግሞ ፖፕ የሚባል ሜትድ አለ። በቫሉ ወይም በኢንዴክስ ቫሉ አቮይድ ማድረግ ብንፈልግ ለምሳሌ ሊስት ዋን ዶት ፖፕ
ለምሳሌ ዜሮ ኢንዴክስ ላይ ብንመጣ ዜሮ ኢንዴክስ ያለው ማነው? አበበ ነው። አበበን ሪሙቭ አደረገልን ማለት ነው። ስለዚህ አሁን ሊስቷንም ፕሪንት እናድርግ እስቲ። ፕሪንት ሊስቷን ይሄው መሐመድ እና ሰይድ ብቻ ቀሩ ማለት ነው። ለምን? አበበን በፖፕ ሜትድ ሪሙቭ አደረግነው። እሺ ሰይድንም ሪሙቭ ማድረግ እንችላለን። ሊስቷን ዶት ሪሙቭ ዶት ፖፕ ማለት ነው። ዶት ፖፕ ስንተኛው ኢንዴክስ ነው ሰይድ? አንደኛው ኢንዴክስ። ስለዚህ አሁን ማን ብቻ ይቀራል ማለት ነው? ማን ብቻ ይቀራል? ፕሪንት ሊስቷን ብለው አሁን ሊስቷን መሐመድ ብቻ ይቀራል ማለት ነው። በዚህ መልኩ ሪተርን ያደርግልኛል ማለት ነው። ስለዚህ እነዚህ ቢልቲን ሜቶዶች ልናውቃቸው የሚገባ ሪል ወርልድ ፕሮጀክት ስንሰራ በየጊዜው የምንጠቀማቸው ኮመን የሆኑ ሜቶዶች ናቸው ማለት ነው። ሌላው ድሌት ማድረግ ብንፈልግስ? ድሌት ለማድረግ ተፈለግን ደግሞ ደል የሚባል ኪወርድ አለ። እሱን መጠቀም እንችላለን ማለት ነው። ለምሳሌ ይሄን ኤግዛምፕል ብንወስደው ወደ ኮድ ኤዲተራችን ብንወስደው ኮድ ኤዲተራችን ላይ ወስደን ይሄንን ኤግዛምፕል ብናየው አሁን ለምሳሌ ዚስ ሊስት የሚለው አፕል ባናና እና ቼሪን ይዟል። ደል ዚስ ሊስት ዜሮ ኢንዴክስ ላይ ያለውን ድሌት አድርግልኝ ነው። አፕልን ድሌት ያደርገዋል ማለት ነው። ከዛ ሪተርን ዚስ ሊስት ስንለው ባናና እና ቼሪን ብቻ ሪተርን ያደርግልናል ማለት ነው። በዚህ መልኩ ባናና እና ቼሪን ሪተርን አደረገልን ማለት ነው። ይሄ እዚህ ጋር እንደምታውቁት። ስለዚህ ድሌት የሚለው አውቶማቲካሊ ያንን ቫሪያብል ምንድነው ድሌት ነው የሚያደርገው ማለት ነው። ዚስ ሊስትን ድሌት አድርግልኝ ብለው አሁን እንዳለ ቫሪያብሉን ድሌት ያደርገዋል ማለት ነው። ስለዚህ አንድ ፋይንድ ነው ብሎ የሚመልስልኝ ማለት ነው። አንድ ፋይንድ ዚስ ሊስት ኢዝ ኖት ዲፋይንድ አለኝ። ለምን? ዲሌት አደረገዋል። ዲሌት ታደረገው ደግሞ ያንን ቫሪያብል ወይም ያንን ሊስት ቫሪያብል ፕሪንት አድርግልኝ ብለው የሌለ ነገር ፕሪንት አያደርግልኝም። ሶ አውቶማቲካሊ ዲሌት አደረገው ማለት ነው። በዚህ መልኩ ዲሌት ማድረግ እንችላለን ማለት ነው። ስለዚህ እነዚህ ቢልቲን የሆኑ ሜቶዶች ናቸው። already we must know and clearly understand all those methods, and also we must exercise practice again and again in order to solidify our skills related with those basic and common built-in methods. so ለዛሬ እዚህ ላይ ይበቃናል። በሚቀጥለው ሌላው ኢንትረስቲንግ የሆነውን የዳታ ታፕ አይነት ስለ ተፕል ይዘን እንመጣለን። ቤተሰብ መሆናችሁን ላይክ፣ ሼር ኤንድ ሰብስክራይብ በማድረግ አሳውቁን። ታንኪዩ